ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ ምክንያቱም የማስተምረው ስለ law of attraction ነው which is ስኬት እንዴት አድርገህ እንደምታመጣ ማለት ነው። ባይገርማችሁ ጋይስ እኔ የምመኘው ህይወት ነበረ አሁን ደግሞ እያንዳንዷ የምመኛት ህይወት እየኖርኳት ነው which is ድሮ አስታውሳለሁ የድሮ ቤቴ ሆኜ ካናዳ ያለው ቤዝመንት ኖር ነበር which is ከግራውንድ በታች ማለት ነው። ኦኬ ኖርማል ፍሎር አለ አይደል ሰዎች የሚራመዱበት ከሱ በታች የተቆፈረ ቤት የተሰራ ቤት ነበርና አርካሽ ስለሆነ ወደዛ ገብቼ ነበር እና እዛ ቤት ሆኜ በጣም ብዙ ስለ ራሴና ስለ ዓለም ስለዚህ ህይወት ያወቅኳቸው ሚስጥሮች ነበሩ። አያችሁ ከዛ የተረዳሁት ነገር ምን እንደሆነ ላስረዳችሁ። የተረዳሁት ነገር እንግዲህ እቺ ዓለም በመልፋትና በመፍጋት እንደማትሰራ ነው። አይ ነው በጣም ለሞቲቬሽን የሚቀል ምክር ልፋ እንደዚህ ላበላ መሆን አለብህ ደም ተፍተህ ነው እንደዚህ ህይወት የምትቀይረው የሚል ምክሮች አሉ። ግን በጣም ብዙ የሚለፉ ሰዎች አሉ ገቢያቸው ግን በጣም ዝቅተኛ የሆኑ ሰዎች ደግሞ እነሱ ነው እንደሆኑ ታውቃላችሁ እናንተ ብቻዬን አይደለሁኝም። ኦኬ ሶ መልፋትና መፍጋት ከዛ ደግሞ ማመን አለ ወይ ታምናለህ ወይም ደግሞ ትፈጋለህና ትለፋለህ ደምህን ትተፋለህ ማለት ነው ህይወት የምትፈልገው ህይወት ለማምጣት። እኔ እንግዲህ ከዚህ በፊት የተጠቀምኩት ታክቲክ ወይም ደግሞ የስኬት መንገድ መልፋት መፍጋትና ያለኝን ነገር አውጥቼ መስጠት ነው። እሱ ደግሞ እንዳልሆነ ተረዳሁኝ ምክንያቱም ለፍቼ ምንም አይነት ለውጥ ላገኝ አልቻልኩኝም። አሁን ባለሁበት ደረጃ አሁን ያለው አዶናይ ሆኜ ሳስበው ግን እኔ ህይወቴ የቀየረልኝ ብዬ ማስበው የlaw of attraction ሚስጥር በመጠቀም ነው። law of attraction ማለት የስበት ህግ ማለት ነው which is የምትፈልገው ዓለማዊ ነገር ወደ ራስህ መሳብ ትችላለህ። ምንድነው የምትፈልገው? ማን መሆን ነው የምትፈልገው? ምን አይነት ስኬት ነው የምትፈልገው? እነዚህ ነገሮችን ካወቅ አምነህ መራመድ ማለት ነው። ችግራችን እኛ ማመን አንችልም ምክንያቱም አስተዳደጋችን ደሃ እንደሆን ይነግረናል። ታሪካችን የተበላሸ ነው ብዙዎቻችን አመጣጣችን የማይጠቅም ነው። አንዳንዶቻችን ተተርበናል አንዳንዶቻችን ተገፍትረናል አንዳንዶቻችን ተተንቀናል ከሰው በታች እንደሆን ተነግሮናል። ሰው እንዴት አድርገን አንደኛ እንደሆን እናምናለን? እንዴት አድርገን ሀብት እንደሚገባን እናምናለን? because አለማመናችን ነው ህይወታችን ተደጋጋሚ ድህነት ውስጥ እንዲቀጥል የሚያደርገው። አለማመናችን ነው ከሰው በታች ሆነን እንድንኖር የሚያደርገን። አለማመናችን ነው ዝቅተኛ ተከፋይ ሆነን እንድንቀጥል የሚያደርገን። እኔ ደግሞ ማመኔን ነው እዚህ ደረጃ ያደረሰኝ because guys አዶናይን ብታቁት የድሮ አዶናይ ብታቁት በጣም የተበላሸ እምነት ያለው አዶናይ ነበረ። ኦኬ ከሰው በታች ነኝ ብሎ የሚያስብ አዶናይ ነበረ የሚያምን አዶናይ ነበረ። ቆንጆ አይደለሁኝም ሀብት አይገባኝም አንደኛ መሆን አልችልም because እኔ ተማሪ ያለው ደረጃዬ 39 ከ40 እወጣ ነበረ። ስለዚህ ትምህርት ቤት ላይ ከ39 ከ40 ከወጣው that means ህይወት ላይም እንደዛው ሆኜ እቀጥላለሁ የሚል እምነት ነበረኝ። ስለዚህ እምነቴም እየኖርኩት ነበረ በየቀኑ ማለት ነው። እናንተም እምነታችሁ እየኖራችሁት እንደሆነ ማወቅ ይኖርባችኋል። እያንዳንዳችሁ ህይወታችሁ ላይ የሚያጋጥማችሁ ነገር እምነታችሁ እንደሆነ ማወቅ